ሰላም እንዲናችሁ ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አርነ ስሎት እንግዲህ በሊቨርፑል ይቀያሉ የሚለው ነገር በተለይም እንግዲህ በአስቶን ቪላ ሽንፈት ካስተናገዱ በኋላ ያ ነገር ላይሆንም የሚችልበት እድል እንዳለ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ምናልባትም እንግዲህ አርነ ስሎት ከሊቨርፑል የሚለቁ ከሆነ በዋነኝነት እንግዲህ አንድሬ ራዮላ የመምጣት እድል ይኖራቸዋል ተብሎ ይጠብቃል። አሁን ካሉት አማራጮች አንጻር በተለይም እንግዲህ በቦርንማውዝ ቤት እየሰሩት ያለው ነገር ከሊቨርፑል ወይም ወደ ሊቨርፑል ቢመጡ ከሊቨርፑል ዲኤንኤ ጋር ሊሄድ የሚችልን ስራ ይሰራሉ ተብሎ ይጠበቃል። ከዚህ አንጻር እንግዲህ ሊቨርፑሎች የአንዲ ራዮላን ሁኔታ በሚገባ ይከታተሉታል ተብሎ ይጠበቃል። ቨርጂል ቫንዳይክ የተናገረውን ነገር እንመልከት። እንግዲህ እንዲህ ሲል ተናግረዋል። ልጆቻችን ሲያድጉ አይተናል። የልጆችና የሞሳላ ልጆች አብሮ ይጫወታሉ። በነገራችን ላይ በየቀኑ ትምህርት ቤት ይገናኛሉ። እንዲሁም በአንፊልድ ጨዋታዎች ሲኖሩ አብሮ ይጫወታሉ። በቅርቡ ከአይሁድ ሞ ጋር እያወራው ነበር። የእኔ ሴት ልጆች ወደ ኪየቭ በሄዱበት ወቅት የተነሱት ፎቶ አየው። ያኔ በጣም ትናንሽ ነበሩ። ጊዜ በጣም ይፈጥናል፣ ግን ነገሩ ይሄ ነው። ከእግር ኳስ ተጫዋችነት በላይ ነው። እናም ነገሮች ውሎ አድሮ ወደሚቀይሩበት እንዲህ አይነት ምዕራፍ ውስጥ ስታልፍ፣ ምክንያቱም እንዳለመታደል ሆኖ ምንም ነገር ለዘላለም አይኖርም። ባስመዘገብነው ስኬት መኩራት የክለቡ ታሪክ አካል በመሆኑ መኩራትና ለነበረን ታላቅ ስኬት ትልቅ ድርሻ በማበርከት መኩራት ብቻ ነው ያለብህ ሲል የሊቨርፑሉ ተከላካይ ቨርጂል ቫንዳይክ ተናግሯል። እንግዲህ የክሎፕ ውጤት እንደሆነ ይታወቃል። በክሎፕ ጊዜ ያላቸው ጥምረት እጅግ አስገራሚ እንደሆነም የሚታወቅ ጉዳይ ነው። በሌላ በኩል እንግዲህ ፍሎሪያን ቨርትስም አስተያየት ሰጥቷል። እንግዲህ ከኮሎን ወደ ሊቨርኩሰን ስዘዋወር ሳለ ደሞዜ ለአንዲት ሰከንድ እንኳን አላሰብኩም ነበረ። ያሰብኩት ለስፖርታዊ ጨዋታ ህይወት የተሻለው ምን እንደሆነ ብቻ ነው። በአካውንቴ ውስጥ ምን ያህል ገንዘብ እንዳለ ወይም ወደፊት ምን ያህል ላገኝ እንደምችል ግድ የለኝም። በእርግጥ ጥሩ ኮንትራት ማግኘት ማረጋገጥ አለብን። ነገር ግን ለእኔ ከገንዘቡ ይልቅ የስፖርቱ እይታ እጅግ በጣም ወሳኝ ነው። እናም ይመስለኛል በገንዘብ ላይ ብቻ ካተኮሩ ወላጆቼ ይናደዱብኛል። በ16 ዓመቴ ወደ ሊቨርኩሰን ከተዘዋወርኩ በኋላ ወላጆቼ ደሞዜን ያስተዳድሩልኝ ነበር። በየወሩም 150 ዩሮ ያዘዋውሩልኝ ነበር። ይህ ነገር ቀርጾኛል። ወላጆቼም በደሞዜ የማይገባ ነገር እንዳላደረኩበት መፈለጋቸው ለእነሱ ትልቅ ነገር ነበር ሲል ተናግሯልና ወደ ሊቨርፑል ሲዘዋወር ገንዘብ ላይ ፎከስ እንዳላደረገ ነው የሚያሳብቅ አይነት አስተያየቱን እየሰጠው። ጂሚ ካራካር እንግዲህ በሳምንቱ መጨረሻ ሳላህን ከጨዋታ ውጭ ለማድረግ ስለሚነሱ ጥሪዎች እንዲህ ሲል ተናግሯል። ማንኛውም አሰልጣኝ ራሱን ለመጉዳት ሲል ሞኝነት ይፈጽማል ብዬ አላስብም። ሞሳላ ግለሰባዊ በመሆኑ ትቼዋለሁ። አርነ ስሎት ግን ራስ ወዳድ መሆን አይችልም። ስለ ክለቡና ለክለቡ የሚመቸውን ማሰብ አለበት። ሊቨርፑል የሁጎ ኤኪቲኬን የአጭር ጊዜ ምትክ ተጫዋች ለማግኘት ገበያውን እያፈላለገ ሲሆን ሮበርት ሌዋንዶውስኪን እንደ አማራጭ እያጤኑበት እንደሆነም እየተገለጸ ይገኛል። እንግዲህ በባርሴሎና ቤት እንደማይቆይ ተረጋግጧልናል። ባርሴሎናንም እንደሚለቅ ይጠበቃል። በዚህም እንግዲህ ሊቨርፑሎች ይህንን ተጫዋች በክረምቱ የዝውውር መስኮት ለአጭር ጊዜ አማራጭ ይጠቀሙታል ተብሎ ነው የሚጠበቀው። ምክንያቱም ሊቨርፑሎች እንግዲህ ያለባቸውን ክፍተት በተለይ በሞሳላ ላይ ከፍተኛ የሆነ ክፍተት እንዳለ ይታወቃልና የእሱን ምትክ ለማግኘት ይጥራሉ ተብሎ ነው የሚጠበቀው እንጂ አዲስ አጥቂ ያስፈርማሉ ብሎ ስለማይጠበቅ እንግዲህ ለጊዜውም ቢሆን መፍትሄ የሚሆን ተጫዋች ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። ሊቨርፑል በዚህ ክረምት ሊለቅ የሚችለውን የፖርቶን አማካኝ አላን ቫሬላን ለማዘወር ፍላጎት አላቸው ተብሏል። እንግዲህ ይህ ተጫዋች በፖርቶ ቤት ጥሩ እንቅስቃሴን ወይም እንቅስቃሴን ቢያሳይም ነገር ግን ከፖርቶ ይለቃል ተብሎ ይጠበቃል። ታዲያ የዚህን ተጫዋች ሁኔታ ሊቨርፑሎች በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው እና እናንተስ እንዴት ትመለከቱታላችሁ? ሊቨርፑሎች በመሀል ስፍራ ላይ እንዲሁም ደግሞ በፉልባክ ቦታ ላይ አንድ ተጫዋች የሚያስፈሩ ይሆናል። የክንፍ መስመር ተጫዋችም የማስፈረም ሀሳብ አላቸው። አጠቃላይ ያለባቸውን ክፍተትም ለማስተካከል ይሰራሉ ተብሎ ይጠበቃል። በሊቨርፑል ቤት ያለው ችግርን ለመፍታት እንግዲህ በክረምቱ ከፍተኛ የሆነ ስራ ይሰራል ተብሎ ይጠበቃል። ያልተጠበቁ ነገሮች በተለይም የውድድር ዘመኑ ከማብቃቱ በፊት ያልጠበቅነው ነገር የሚከሰትበት እድል ይኖራል ተብሎ ነው የሚጠበቀው። እናንተስ እንዴት አያችሁት? በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ።